ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶችን እናስቀድማለን። የብልጽግናው አገዛዝ ከገጠመው ወታደራዊና ፖለቲካዊ ውድቀት ለመውጣት ስርዓተ መንግስቱን የመቀየር እንቅስቃሴ ውስጥ መግባቱ ተሰማ። አዲስ አበባን ክልል የማድረግና አማራን ጨምሮ ነባር ክልሎችን የመሸንሸን የመጨረሻው አደገኛ የፖለቲካ ቁማርም ተጋልጧል። በምክክር ኮሚሽን ሽፋን የታጀበው ይህ የአብይ አህመድ አጀንዳም ሀገርን ለማዳን የተወጠነ ሳይሆን ስርዓቱን ከፍጹም ውድቀት ለማትረፍ የተጠነሰሰ የማታለያ ፕሮጀክት ነው ተብሏል። ተጨማሪውን ይዘናል። በደቡብ አፍሪካ የመጤ ጠል ጥቃት ሳቢያ ከ25,000 በላይ ስደተኞችና ወጣቶች ለከፋ ሰቆቃና ግድያ መዳረጋቸው ተነገረ። ሌሎች አፍሪካ ሀገራት ዜጎቻቸውን በአውሮፕላንና በአውቶቡስ ሲታደጉ የብልጽግናው አገዛዝ ደግሞ ኢትዮጵያውያኑን አላውቃችሁም ብሏል። ኢትዮጵያውያኑ ሕይወታቸውን በራሳቸው መንገድ ለመከላከል መገደዳቸው የተገለጸ ሲሆን የደቡብ አፍሪካን ታሪካዊ ክህደትና የብልጽግናን ዲፕሎማሲያዊ ክሽፈት በግልጽ ያሳየ አሳዛኝ ክስተት ሆኗል። ዝርዝሩን ይዘናል። የታሪካዊቷን አጣዬ ከተማ ማንነት የመቀማት እቅድ በኃይል ማሳካት ያልቻለው የብልጽግናው አገዛዝ በኮሪደር ልማት ሽፋን አዲስ የስነ ልቦና ወረራ መጀመሩ ተሰማ። ክስተቱ የምንጃር አውራ ጎዳናን አሳልፎ የሰጡትና አሁንም አጣዬን ለሆዴድ ፍላጎት አሳልፈው ለመስጠት እየሞከሩ የሚገኙት የሰሜን ሸዋ ዞን የብልጽግና አመራሮች ወዳደርነትና ታሪካዊ ባንዳነትም ያጋለጠ ሆኗል። በኃይል ያልተሳካውን የሰሜን ኦሮሚያ ፕሮጀክት በምልክት ወረራ ለመጫን የሚደረገው ይህ የአገዛዙ ሴራም በአስቸኳይ እንዲቆም ተጠይቋል። የማህበረሰብ ክፍሎች አስተያየቶችን ጨምረን ያሰናዳነውን መረጃ ታደምጡታላችሁ። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። አጣዬ ከተማ የወዴድ ብልጽግናን ፍላጎት ለማስፈጸም በተዘረጋ አሳፋሪ የስነ ልቦና ወረራ ውስጥ መውደቋ ተሰማ። ከዚህ ቀደም በኃይልና በጦርነት ሊሳካ ያልቻለውን ከተማዋን የማንበርከክና ይዞታዋን የመቀማት እቅድ አሁን ላይ የኮሪደር ልማት በሚል ሽፋንና መገለጫ ለመተግበር የድንጋይ ምንጣፍ ኮብልስቶን ላይ ሳይቀር የኦሮሚያን ክልልን ባንዲራና ምልክቶች የማንጠፍ ተግባር እየተከናወነ ይገኛል። ይህ ድርጊት በአካባቢው ነዋሪዎችና በመላው ሕዝብ ዘንድ ከፍተኛ ቁጣ የቀሰቀሰ ሲሆን የኦህዴድ ባንዲራና መገለጫዎች በአስቸኳይ እንዲነሱ ጥያቄ ቀርቧል። አጣዬንና ከፊል ሸዋን ለኦህዴድ ለማስገበር የሚደረገው ፖለቲካዊ ሩጫም አገዛዙ ለዓመታት ሲቀይሰው የኖረው የሰሜን ኦሮሚያ ሚስጥራዊ ፕሮጀክት አካል መሆኑንም የፖለቲካ ተንታኞች ያመለክታሉ። ከዚህ ቀደም በአጣዬ፣ በጀውሃ፣ በሰንበቴና በኤፍራታና ግድም አካባቢዎች ላይ በተደጋጋሚ የተፈጸሙት አውዳሚ የትርምስ ጥቃቶች ከተማዋን ሙሉ በሙሉ በማውደም ህዝቡን አፈናቅሎ መዋቅራዊ ለውጥ ለማምጣት ታስበው የተደረጉ እንደነበረ ግልጽ ነው። ያንን ግልጽ ወታደራዊ ወረራ በህዝቡ መጽናትና በፋኖ መከላከል ማሳካት ያልቻለው አገዛዙ አሁን ላይ ስልቱን በመቀየር የባህል የባንዲራና የገዳ ዛፍ ምልክቶችን በከተማዋ እምብርት ላይ በመዘርጋት ህዝቡ ወረራውን እንዲለማመደውና ስነ ልቦናው እንዲሰበር ለማድረግ እየሞከረ ይገኛል። ለስሙ አማራንን የሚሉ ነገር ግን የራሳቸውን ስልጣንና ጥቅምን እስካስከበሩ ድረስ አገርና ወገን ቢሸጥ የማይቆረቁራቸው የዞንና የወረዳ ካድሬዎችም ለዚህ ስልታዊ ወረራ ዋነኛ ተባባሪ ሆነው መገኘታቸውም ተሰምቷል። በተለይ የሰሜን ሸዋ ዞን አስተዳዳሪ የሆኑትና መዋቅራቸው አጣዬን ለኦህዴድ ፍላጎት አሳልፈው መስጠታቸውም ተገልጿል። የመካሻ አለማየሁ አስተዳደር ከዚህ ቀደም ስትራቴጂካዊውን የምንጃር አውራ ጎዳናን ለኦህዴድ ፍላጎት አሳልፎ የሰጠበት መንገድም የቅርብ ጊዜ ማስታወሻ ነው። በዚህ አሳፋሪ ውሳኔ ሳቢያም ዛሬ ላይ አውራ ጎዳና ላይ የነበሩ አማራዎች ሙሉ በሙሉ ተፈናቅለው አካባቢው የኦሮሞ ልዩ ኃይል ይፋዊ መፈንጫና የጦር ቀጠና ለመሆን በቅቷል። አሁን ደግሞ ያንን ተመሳሳይ ታሪካዊ ክህደት በአጣዬ ከተማ ላይ ለመድገም ሙከራ እየተደረገ ይገኛል። የብልጽግናው አገዛዝ ስልጣን ከያዘበት ጊዜ ጀምሮ በሸዋ ምድር ላይ የፈጸማቸው ጥፋቶች መዋቅራዊና የተቀናጀ ሰንሰለት ያላቸው ሲሆኑ በአጣዬ ከተማ ላይ ብቻ ከ2011 ዓ.ም ጀምሮ ከ6 ጊዜ በላይ መጠነ ሰፊ ጥቃቶች ተፈጽመው ከተማዋ ከአንድም ሁለት ጊዜ ሙሉ በሙሉ እንድትቃጠል፣ በመቶዎች የሚቆጠሩ ንጹሐን እንዲታረዱና በቢሊዮን የሚቆጠር ንብረት እንዲወድም ተደርጓል። በእነዚህ ሁሉ ጥፋቶች ውስጥ የብልጽግናው አገዛዝ ጥቃቱን አስቀድሞ ከመከላከል ይልቅ መደበኛ ጦሩን በማንሳት ለወራሪው ኃይል ቀዳዳ ሲከፍትና ጥቃቱ ተፈጽሞ ካለቀ በኋላ የአማራን ሕዝብ ትጥቅ ለማስፈታት ሲንቀሳቀስ መቆየቱ የአደባባይ ሚስጥር ነው። አጣዬን የገዳ ዛፍ አንጥፎ የኦሮሞ ለማድረግ የሚደረገው ሕገ ወጥ ሙከራም በፍጹም የማይሳካ ቢሆንም ሕዝቡ ይህንን የባንዳዎችና የወራሪዎች ሴራም በነቂስ ወጥቶ ሊያወግዘውና የተደራጀ ተቃውሞ ሊያደርግበት እንደሚገባም ተገልጿል።
የብልጽግናው አገዛዝ ከገጠመው ወታደራዊና ፖለቲካዊ ውድቀት ለመውጣት ስርዓተ መንግስቱን የመቀየር እንቅስቃሴ ውስጥ መግባቱ ተሰማ። በብልጽግናው አገዛዝ የታቀደው አዲስ አበባን ክልል የማድረግና አማራን ጨምሮ ነባር ክልሎችን የመሸንሸን የመጨረሻው አደገኛ የፖለቲካ ቁማርም ተጋልጧል። የኦህዴድ ብልጽግና አገዛዝ በአሁኑ ጊዜ በአማራ ፋኖ ንቅናቄና በተለያዩ ግንባሮች ከገጠመው ታሪካዊ ወታደራዊና ፖለቲካዊ የውድቀት አዘቅት ለመውጣትና የስልጣን ዕድሜውን በኃይል ለማራዘም የጠነሰሰው አዲስ መጠነ ሰፊ የፖለቲካ ማታለያ ፕሮጀክትም አፈትልኮ ወጥቷል። ከሰሞኑ በናዝሬት ከተማ በተካሄደው የብልጽግና ማዕከላዊ ኮሚቴ ምስጢራዊ ስብሰባና በሀገራዊ ምክክር ኮሚሽኑ የተዘጋጁ ሰነዶች ላይ በመመስረት አፈትልኮ የወጡ መረጃዎች እንደሚያመላክቱት አገዛዙ ሀገር ለማዳን ሳይሆን የራሱን ሕልውና ለማስቀጠል ሲል ስርዓተ መንግስቱን ወደ ፕሬዝዳንታዊነት ለመቀየር አዲስ አበባንና ድሬዳዋን ክልል ለማድረግ እንዲሁም አማራን ጨምሮ ነባር ክልሎችን ወደ ትናንሽ ክፍለ ሀገራት በመሸንሸን ለማፍረስ የመጨረሻውን አደገኛ ቁማር አጽድቆ መውጣቱ ተሰምቷል። በአሁኑ ወቅትም አገዛዙ በህዝባዊ ኃይሎች በደረሰበት ከፍተኛ ወታደራዊና ኢኮኖሚያዊ ኪሳራ ሳቢያ መዋቅራዊ መፈራረስ የገጠመው ሲሆን ይህንን ውድቀት ለመሸሸግና አብይ አህመድ ፍጹም አምባገነናዊ ስልጣኑን በዘላቂነት ለማስቀጠል የነደፈው ብቸኛ አማራጭ የወቅቱን ፓርላመንታዊ ስርዓት በማፍረስ ወደ ፕሬዝዳንታዊ አገዛዝ መቀየር ሆኗል። በመጪው መስከረም ወር ላይ ይመሰረታል የተባለው የአዲስ አገዛዝ ያለምንም ህዝባዊ ተሳትፎና ሪፈረንደም በፓርላማው ይሁንታ ብቻ የሚጸድቅ ሲሆን አብይ አህመድን ሙሉ ስልጣን ያለው ፕሬዝዳንት አድርጎ ለመሰየም የታለመ መሆኑም ታውቋል። የአገዛዙ ዋነኛ ስጋት የሆነውንና በተለይም በአማራ ክልል የተቀሰቀሰውን የህልውና ትግል ለመስበር የተነደፈው ስልት ደግሞ ነባሩን የክልል መዋቅር በጂኦግራፊያዊና ኢኮኖሚያዊ አስተላለፍ ስም ማፍረስና መበታተን ነው ተብሏል። የውስጥ መረጃዎች እንደሚያመላክቱት አማራ ክልልን ወደ 4 ወይም 7 ትናንሽ ክፍለ ሀገራት በመከፋፈል አንድነቱን የማዳከም እቅድ መያዙም ታውቋል። ከዚህ በተጨማሪም ከአማራ መሬት እየተቆረሰ ወደ አፋርና ኦሮሚያ የሚከለልበት አዲስ አከላለልም መዘጋጀቱ ተነግሯል። አዲስ አበባና ድሬዳዋ ሁለቱ የከተማ አስተዳደሮች ማዕከላዊ ተጠሪነታቸው ቀርቶ የራሳቸውን ይዞታ የያዙ ራሳቸውን የቻሉ ክልሎች እንዲሆኑም በእቅዱ ተቀምጧል። የፖለቲካ ተንታኞች እንደሚሉት አገዛዙ የራሱን የፓወር ቤዝ ያፈርሳል ብለው ባያምኑም በጀዋር መሐመድ ይፋ በሆነው መረጃ መሰረት ግን ኦሮሚያንም ወደ 6 ወይም 7 ክፍለ ሀገራት የመከፋፈል አጀንዳ በሰነዱ ላይ መካተቱ ተጠቁሟል። ነገር ግን ይህ ስልት ሌሎችን ለማፍረስ የተወጠነ ፖለቲካዊ ድራማ ነው ተብሏል። ይህንን አደገኛ የስልጣን ሽግግር ህጋዊና ህዝባዊ ሽፋን ለመስጠትም የኢትዮጵያ ሀገራዊ ምክክር ኮሚሽን እንደ ዋነኛ የብልጽግና መሳሪያነት እያገለገለ እንደሚገኝ ታውቋል። ኮሚሽኑ ባለፈው ሳምንት ባወጣው ባለ 8 ነጥብ የመወያያ አጀንዳ ላይም የህዝቡን እውነተኛ ጥያቄዎች ማፈኑም ተገልጿል። ከውስጥ አዋቂዎች የተገኘው መረጃ እንደሚያመላክተው ኮሚሽኑ በአማራ በኦሮሚያና ሶማሌ ክልሎች የሰበሰበው እውነተኛ የህዝብ አስተያየት አብይ አህመድ ከስልጣን ወርዶ የሽግግር መንግስት ይቋቋም የሚል ቢሆንም በፕሮፌሰር መስፍን የሚመራው ኮሚሽን ይህንን ህዝባዊ ጥያቄ ሙሉ በሙሉ ከመወያያ አጀንዳው ውስጥ እንዲሰረዝ አድርጓል። ኮሚሽኑ ይህንን የተቀነባበረ አጀንዳ ለማጽደቅም የፊታችን ሐምሌ 8 ቀን 2018 ዓ.ም ከ4000 በላይ የብልጽግና ካድሬዎች የሚሳተፉበትን ታላቅ ጉባኤ አዘጋጅቷል። ጉባኤውን እንዲመሩ የተመረጡት ካድሬዎችም ከሰሞኑ በናዝሬት ከተማ በአብይ አህመድ ቀጥተኛ ስልጠና ተሰጥቷቸዋል ተብሏል። ይህ አገዛዙ የህልውና ፕሮጀክት በማዕከላዊ ኮሚቴ ውስጥ ሳይቀር ከፍተኛ ተቃውሞ ቢገጥመውም አብይ አህመድ ማን ምን ያመጣል በሚል በትዕቢት እንዳጸደቀውም ተረጋግጧል። ይሁን እንጂ አገዛዙ መሬት ላይ ካለው ውድቀት በተጨማሪ በራሱ የጦር መዋቅር ውስጥ ሳይቀር ከፍተኛ ሽብር እየነገሰ ይገኛል። አብይ አህመድ ከመከላከያ ጠቅላይ ኤታማዦር ሹሙ ጀነራል ብርሃኑ ጁላ ጋር ከባድና የከረረ ጸብ ውስጥ የገባ ሲሆን ይህም በቤተ መንግስቱ አካባቢ የመፈንቅለ መንግስት ስጋት በከፍተኛ ሁኔታ አንዣቦበታል። ስጋቱን ተከትሎም አብይ አህመድ በርካታ ከፍተኛ ባለስልጣናትንና የጦር መሪዎችን ከኃላፊነት ለማንሳትና የኦሮሞ ተቃዋሚ ፖለቲከኞችን ለመምታት እየተዘጋጀ መሆኑም ታውቋል። ይህ በምክክር ኮሚሽኑና በማዕከላዊ ኮሚቴው በኩል የሚጋተው አዲስ የህገ መንግስትና የክልል አወቃቀር ለውጥም ሀገርን ከውድቀት ለመታደግ የመጣ ሳይሆን የብልጽግናው ስርዓት ከገባበት ሁለገብ ወታደራዊና ፖለቲካዊ ኪሳራ ለመውጣት የቆረጠው የመጨረሻው የማታለያ ካርድ ነው ተብሏል። ሀገሪቱ በከፍተኛ ጦርነትና በታጠቁ ኃይሎች ቁጥጥር ስር ባለችበት እውነተኛ የኃይሎች ድርድር ሳይደረግ በአንድ ግለሰብ ፍላጎት የሚጫነው ይህ ሂደትም ሀገሪቱን ወደ ተባባሰና ይበልጥ አውዳሚ ወደሆነ አዲስ የእርስ በርስ ጦርነት ሊከታት እንደሚችልም ከወዲሁ እየተነገረ ይገኛል። በደቡብ አፍሪካ የመጤ ጠል ጥቃት ሳቢያ ከ25000 በላይ ስደተኞችና ወጣቶች ለከፋ ሰቆቃና ግድያ መዳረጋቸው ተነገረ። የነጻነት ዘመቻ በሚል ስም የሚንቀሳቀሱ ዜጎች መር ጸረ ስደተኛ ቡድኖች የሰጡት ቀነ ገደብ መጠናቀቁን ተከትሎ ኢትዮጵያውያንን ጨምሮ ከ25000 በላይ ስደተኞች ሕይወታቸውን ለማዳን ሲሉ ደቡብ አፍሪካን ጥለው ተሰደዋል።
በዚህ የጅምላ መፈናቀልና ሰቆቃ የአፍሪካ ሀገራት ዜጎቻቸውን በአውሮፕላንና በአውቶቡስ ለመታደግ እየተረባረቡ የሚገኙ ሲሆን የኢትዮጵያ የውጭ ጉዳይ ሚኒስትርና የብልጽግናው አገዛዝ ግን የወገኖቻቸውን ደም እያዩ ዝምታን መምረጣቸው በርካቶችን አሳዝኗል። አሁን በደቡብ አፍሪካ መሬት ላይ በኢትዮጵያ ላይ እየተፈጸመ ያለው ግድያ፣ ማሳደድና ንብረት ማውደምም ታላቅ ታሪካዊ ክህደት መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። ንግስናቸውና ሀገራቸውን ለአፍሪካ ነጻነት አሳልፎ የሰጡት ቀዳማዊ አጼ ኃይለ ሥላሴ የደቡብ አፍሪካ የጸረ አፓርታይድ ታጋይ ለነበሩት ለኔልሰን ማንዴላ መጠለያና ወታደራዊ ስልጠና ከመስጠታቸውም በላይ ዓለም አቀፍ እንቅስቃሴ እንዲያደርጉ የኢትዮጵያን ዲፕሎማሲያዊ ፓስፖርት ሰጥተው ከለላ ማድረጋቸው የቅርብ ጊዜ ታሪክ ነው። ይሁን እንጂ ዛሬ ደቡብ አፍሪካውያን ያንን ታሪካዊ ውለታ ሙሉ በሙሉ በመርሳት በጆሃንስበርግ ሶዌቶ አካባቢ ጋሻና ዱላ ይዘው አባሃምቤ ይውጡ እያሉ የኢትዮጵያውያንን ደም እያፈሰሱ ይገኛሉ። ባለፉት ጥቂት ሳምንታት ብቻም አንድ ኢትዮጵያዊ፣ 2 ሞዛምቢክና የአንድ ማላዊ ዜጋ ሕይወት በጥቃቱ ማለፉም ተረጋግጧል። የሰብአዊ ቀውስ ያሳስባቸው እንደ ሞዛምቢክ፣ ማላዊ፣ ዚምባብዌና ኡጋንዳ ያሉ የአፍሪካ ሀገራት መንግስታትም በየከተማው ተደብቀው የሚገኙ ዜጎቻቸውን በአውሮፕላንና በአውቶቡስ ለማስወጣት ሰፊ ርብርብ እያደረጉ ይገኛሉ። በአንጻሩ ግን የብልጽግናው አገዛዝ የዲፕሎማሲ መዋቅር ሙሉ በሙሉ በመክሸፉ ወገኖችን ለሞት አሳልፎ ሰጥቷቸዋል። በደቡብ አፍሪካ በንግድ ስራ ላይ ተሰማርተው ከሚገኙትና በአሁኑ ወቅትም ከፍተኛ የጥቃት ሰለባ የሆኑት ኢትዮጵያውያን መካከል አብዛኞቹ ከከምባታና ሀዲያ ዞኖች የወጡ ወጣቶች መሆናቸውም ታውቋል። ከዚሁ አካባቢ ከከምባታና ሀዲያ ማህበረሰብ የወጡት የወቅቱ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የገዛ ወገኖቻቸው ከቤት አከራዮችና ቀጣሪዎች በሚባረሩበት እንዲሁም ዜጎች በተጨናነቁበት በዚህ ሰዓት ድርጊቱን በይፋ እንኳን ለማውገዝ አለመፈለጋቸውና ዝምታን መምረጣቸውም በህዝቡ ዘንድ እንደ ክህደት ተቆጥሯል። የብልጽግናው መዋቅር አቅም ማጣትና መበተን የተረዱ ኢትዮጵያውያንም ህይወታቸውን በራሳቸው መንገድ ለመታደግ መገደዳቸውም ተሰምቷል። ሰሞኑን በደቡብ አፍሪካ የተቀሰቀሰውን የመጤ ጠል ጥቃት ለመከላከልም አንድ ኢትዮጵያዊ የተባለ ግለሰብ ንብረቱንና ህይወቱን ለማዳን ከባድ የጦር መሳሪያና የጥበቃ ውሾችን ይዞ የቆመበት ምስል በማህበራዊ ሚዲያ መሰራጨቱም ከፍተኛ መነጋገሪያ ሆኗል። ደቡብ አፍሪካውያን ድርጊቱን የሽብርተኝነት ተግባር በማለት ግለሰቡ እንዲታሰርና እንዲባረር ቢጠይቁም ሌሎች አፍሪካ ሀገራት ዜጎች ግን የገዛ መንግስቱ የጣለው ስደተኛ ህይወቱንና ንብረቱን የመከላከል ሙሉ መብት አለው በማለት ኢትዮጵያዊውን ጀግና ደግፈውታል። የፖለቲካና የስነ ህዝብ ተንታኞች እንደሚሉት ደግሞ አሁን በደቡብ አፍሪካ እየታየ ያለው ችግር የስደተኞች ሳይሆን በሀገሪቱ የነገሰው የአስተዳደር መበላሸት፣ ከፍተኛ የስራ አጥነት፣ ሙስናና የሀብት መባከን የወለደው ቀውስ ነው ብለዋል። በተለይም መጪውን የኖቬምበር ምርጫ መነሻ በማድረግም የደቡብ አፍሪካ ፖለቲከኞች የራሳቸውን ውድቀት ለመሸፈን ስደተኞችን እንደ ፖለቲካ መሳሪያ እየተጠቀሙባቸው ይገኛል ተብሏል። ክብራትና ክብራን ቤተሰቦቻችን ለዛሬ ሰኔ 25 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ